እንግሊዘኛ ሙዚቃዎች ካስታወሳችሁ አሮን ነው እንዲ ስተረተረው ግጥም ያለው ካሴቶች አሉ ብዙ እንግሊዘኛ ሙዚቃዎች ነበሩ አባቴ ወጥቶ ሲመጣ ይገዛል ብቻ አያውቀውም እንጂ ኮንትሪቢዩት አድርጓል ለኔ ብዙ ያረጋል መሰለውም እንጂ ሙዚቃዎች ይሰበስባል አሉትና በጣም ብዙ ሙዚቃዎች አሉት ሰውም ያመጣልኛል ይገርምሻል ግጥሞቹ እዛ ላይ አሉ በቃ ቁጭ የነሱ ማጥናት ነው አብዛኛውን የዊትኒ ሂውስተንን እንሰራ ነበር አሉ ብዙ እንግሊዘኛ ዘፈኖች አሉ ከሬዲዮ እንቀዳለን ቴፕ እንደመስስና ሬዲዮ የሙዚቃ ፕሮግራም ምናምን ሲኖርም ጠብቀሽ ተቀጃለሽ ታዲስ ምድብስሽ እንደምስሽ ግጥም ታወጫለሽ ትክክልም ሁኝም አትሁኝም እግዚአብሔር ነው የሚያውቀው ይሄ ኮዛ በቃኔ አማራጮች የሉማ አሁንም ቁጭ ብለሽ ተረካ አድርገሽ ጉግል ላይ ግጥም አታወጪም ዩቲዩብ ላይ እንደልብሽ ሙዚቃ አታገኝም ስለዚህ ያለችሽን የምታገኛትን ቀዳዳ ተጠቀሚባታለሽ ምን ያህል አልበሞች አሉ ይመስልሽ 3 አልበሞች አሉኝ እስካሁን ሎካሊ ማለት ነው የመጀመሪያው ዲሮ በልጅነት የተሰራ ገዴ የሚባል አልበም አለኝ ነይ ገዴ ሚል ሙዚቃ ታውቃላችሁ አውቃለሁ አንድ አንገት ማስገበይ ይሰጠና አንገት አይ በቃ ይሄንን በየ ካላወቀው አትቆም ምንም ማድረግ አይቻልም ነይ ገዴ ከሜጋ እንደወጣው የተሰራ አልበም ነው ኪቦርዲስት ነበረ ብርሃኔ የሚባልና እኔ ድሮ ሰፈራችን ሱቅ ነበርን ስልክ እናስደውላለንና ስልክ እየመጣ ይደውላል ስልከኛ ጋር ከነሱ በእኛና በነሱ ቤት ማለት ነው 4-5 ቤት እንደዚህ ነገር ነው ያለው እሱ በሚኖርበት ግቢና ስልክ ለመደወል እኛ ሱቅ ይመጣል ያኔ ነው ይጂያስ ጨንቄ ተጨቃጭቄ በመጣ ቁጥር በቃ ስለምጨቃጭቀው ስልክ ደግሞ በአቅራቢያው የለም የኛ ሱቅ ነው ያለው አማራጭ የለውም እኔ ነው የሚያገኘኝ ስለዚህ ካልተገላገለኝ ጭቅጭቄን ስለማላቆም ኤክስፕረስ ባንድ ላከኝ ማለት ነው